በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንኳን ለታላቁ ለክቡሩና ለኃያሉ ጻድቁ አባታችን ለአቡነ አረጋዊ ወርሃዊ የመታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። የዛሬው ዕለት ተራ ዕለት አይደለችም። የሰማይ መላእክት በደስታ የሚዘምሩባት፣ ምድር በጻድቃን በረከት የምትረካባት፣ የጭንቀት ደመና ተገፎ የሰላም ጸዳል የሚበራባት ልዩ ቀን ናት። ዛሬ ከዕለቱ ጫጫታ ከዓለም ውጣ ውረድና ከነፍስ ድካም ራቅ ብለን ጥልቅ ወደሆነ የሰላም ማዕበል ውስጥ እንገባለን። ልባችሁን ክፈቱ፣ አእምሯችሁን አሳርፉ። በዛሬው ልዩ መንፈሳዊ ቆይታችን በዛሬው ቅዳሴ ላይ ከሚነበበው የሕይወት ቃል ከሆነው የወንጌል ክፍል፣ ነፍስን ከሚያለመልመው የመዝሙረ ዳዊት ክፍል እንዲሁም አስደናቂና ግሩም ከሆነው ከቅዱስ አባታችን ከአቡነ አረጋዊ ገድልና ተአምር ጋር እጅግ ጥልቅ የሆነ ጊዜን እናሳልፋለን። ክብራቸውን፣ ዝናቸውን እንዲሁም በእግዚአብሔር የተሰጣቸውን ኃያልነት እያደነቅን ራሳችንን ወደ ፈጣሪ ቸርነት እናስጠጋለን። ውድ አድማጮቻችን፣ ይህ ጊዜ እናንተ ጊዜ ነው። ነፍሳችሁ ሰላም የምታገኝበት፣ የተጨነቀ ልብም ሰላም የሚያገኝበት ነው። ስለዚህ በእግዚአብሔር ስም በታላቅ ፍቅር እጠይቃችኋለሁ ይህንን የጸጋ ጊዜ፣ ይህንን የጸሎትና የድርሳን የተአምር ቆይታችሁን እስከ መጨረሻው በማድመጥ የዚህ ታላቅ በረከት ተካፋይ ትሆኑ ዘንድ እንጋብዛችኋለን። እግዚአብሔር አምላክ የሰማነውን በልባችን ያኑርልን። አሜን። መልእክተ ጳውሎስ ወደ ዕብራውያን ምዕራፍ 12 ከቁጥር 7 እስከ 15 ያለው እንዲህ ይላል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ። ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታ ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት ስር እንደ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ። መልእክተ ጴጥሮስ ሁለተኛ የጴጥሮስ መልእክት ምዕራፍ 2 ከቁጥር 9 እስከ 10። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሮች ሆነው ሥልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት አገር እየተሳደቡ በጥፋታቸው ይጠፋሉ። የዓመፃቸውን ደሞዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተው ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘት የለመደ ልብ አላቸው፣ የተረገሙ ናቸው። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 27 ከቁጥር 1 እስከ 7። ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞችን ከአውግስጦስ ጭፍራ ለነበረ ዮልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጠስ መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው ሰው አርስጥሮኮስ ከእኛ ጋር ነበር። በነገውም ወደ ሲዶና ስንደርስ ዮልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ነበረና በቆጵሮስ ተተግነን ሄድን። በኪልቅያና በጵንፍልያ አጠገብ ያለውን ባህር ከተሻገርን በኋላ በሉቂያ ወዳለ ወደ ሙራ ደረስን። የመቶ አለቃውም በዚያ ወደ ኢጣሊያ የሚሄድ የእስክንድሪያውን መርከብ አግኝቶ ወደ እርሱ አገባን።
ብዙ ቀንም እያዘገምን ሄድን። በጭንቅ ወደ ቀኒዶስ አንጻር ደረስን። ንፋስም ስለከለከለን በቀርጤስ ተተግነን በሰልሙና አንጻር ሄድን። መዝሙረ ዳዊት 79 ከቁጥር 1 እስከ 11። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን የባሪያዎችህን ደም በቀል በዓይኖቻችን ፊት አሕዛብ ያውቁ። የእስረኞችም ጩኸት ወደፊት ይግባ። እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። ወንጌል ዘቅዳሴ የሉቃስ ወንጌል ምዕራፍ 21 ከቁጥር 12 እስከ 19። ከዚህም ሁሉ በፊት እጃቸውን በላያቸው ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኵራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመለሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደረኞቻቸው ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ። ወላጆችም ስንኳ ወንድሞችም ዘመዶችም ወዳጆችም አሳልፈው ይሰጧችኋል። ከእናንተም አንዳንዱን ይገድላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር ስንኳ አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። ስለ ቃሉ የእግዚአብሔር አምላክ ስም የተመሰገነ ይሁን። አሁን ደግሞ ልባችንን ሰፋ አድርገን አእምሯችንን አሰናድተን በተለይ ወደ ደብረ ዳሞ አምባ በመንፈስ እንጓዝ። በአእምሯችሁ ሳሉት እጅግ ገደላማ ከፍታው አናት የሚያዞር ሰው በጉልበቱ ሊወጣው የማይችለው ግዙፍ ተራራ። በዚህ ተራራ ስር ቆመው ወደ ላይ ቀና የሚሉት ጻድቁ አባታችን አቡነ አረጋዊ ናቸው። በልባቸው ፍጹም የሆነ እምነት፣ በነፍሳቸው ደግሞ የእግዚአብሔር ፍቅር ይነዳል። ወደዚህ ተራራ ወጥተው ከዓለም ተለይተው ከፈጣሪያቸው ጋር መነጋገር፣ መጸለይ፣ መጋደል ፈለጉ። ነገር ግን ተራራ መውጫ የለውም። ኃያሉ እግዚአብሔር ለወዳጁ እንዴት ዝም ይላል? የጻድቁን ክብር፣ የጻድቁን ጽናት ያየው ፈጣሪ ሊቀ መላእክት ቅዱስ ሚካኤልን ላከ። አስገራሚው ነገር ደግሞ የፈጣሪ ጥበብ እጅግ ግዙፍ የሆነ ምድርን የሚያንቀጠቅጥ የሚያስፈራ ዘንዶ ከተራራው ጫፍ ወደ ታች ወረደ። ነገር ግን ይህ ዘንዶ ሊውጥ ሊያጠፋ የመጣ አልነበረም። በእግዚአብሔር ትእዛዝ በመልአኩ በቅዱስ ሚካኤል መሪነት የጻድቁ አባት አገልጋይ ሆኖ መጣ እንጂ። አቡነ አረጋዊ ምንም ሳይፈሩ በታላቅ ጸጋ በዘንዶው ላይ ተጭነው ዘንዶውም እንደ ክንፍ አውጥቶ ወደ ተራራው ጫፍ አወጣቸው። ድንቅ ነው፣ ግሩም ነው። ይህ ነው የአባታችን ኃያልነት፣ ይህ ነው ክብራቸው። እግዚአብሔር ለጻድቃን ፍጥረታትን ሁሉ ያስገዛል። የሚያስፈራውን የሚያስደነግጠውን ነገር ሁሉ ወደ መወጣጫ ደረጃነት፣ ወደ መሸጋገሪያ ድልድይነት ይቀይረዋል። ዛሬስ በሕይወታችሁ ፊት ለፊት የቆመባችሁ እንደ ደብረ ዳሞ ገደል የተገተረባችሁ ችግር ምንድን ነው? እንደ ዘንዶ የሚያስፈራ በሽታ፣ የገንዘብ እጥረት፣ የትዳር መናወጥ ወይም የልጆች ጉዳይ ያስጨንቋችኋልን? እነሆ አትፍሩ። በእግዚአብሔር ኃይልና በአባታችን በአቡነ አረጋዊ ጸሎት ያ የሚያስፈራው ነገር ሁሉ እናንተን ወደ ከፍታ ማውጫ፣ ወደ ድል መረማመጃነት ይቀየራል። ክብራቸውና ዝናቸው በምድርና በሰማይ የተመሰከረላቸው አባታችን በጸሎታቸው ኃይል የሕይወታችንን የተዘጋ በር ይከፍቱልናል። ኦርቶዶክሳውያን አብረን እንጸልይ፣ አብረን እንማጸን። ታላቁ አባታችን የብርሃን ኮከብ የሆኑት አቡነ አረጋዊ ሆይ በታላቅ ትሕትናና በተሰበረ ልብ እንዲሁም በሙሉ እምነት ሆነን ከእግሮ ስር ወድቀናል። አንቱ በእግዚአብሔር ዘንድ ባለሟልነትን ያገኙ ቃል ኪዳን የተቀበሉ ኃያል ጻድቅ ኖትና አደራዎትን ዛሬ ይህንን ለሚሰሙት ልጆቹ ሁሉ ድረሱላቸው። በሕመም አልጋ ላይ ሆነው ፈውስን አጥተው ቀንና ሌሊት በስቃይ ለሚያሳልፉት ወንድምና እህቶቻችን፣ እናት አባቶቻችን የፈውስ ጠሎን ይርጩላቸው። በሐሳብ ብዛት በኑሮ ጫናና በጭንቀት ማዕበል ውስጥ ላሉት ደግሞ አንቱ ተራራውን እንደወጡ እነሱንም ከችግራቸው ገደል አውጧቸው። ትዳራቸው ለተናወጠ፣ የቤተሰብ ሰላም ላጡ፣ ፍቅር ከቤታቸው ለራቀባቸው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠዎትን የሰላም ቃል ኪዳን ይላኩላቸው። ልጆችን ላጡት ማህፀን የሚከፍት፣ መንገድ ለጠፋባቸው ብርሃን የሚፈነጥቅ በረከቶ አይለያቸው። አምላካችን እግዚአብሔር ሆይ በአባታችን በአቡነ አረጋዊ ጸሎትና መልጃ ሀገራችንን ኢትዮጵያን ባርክልን፣ ሕዝቧንም ማስማማ፣ ፍቅር አንድነትን አድለን። በመውጣት በመግባታችን፣ በሥራ ገበታችን፣ በቤታችንም ሁሉ ዘወትር በልጆቻችን ላይ ጠባቂ መላእክቶችህን እዘዝልን። የሰማነውን ቃል በልባችን ጽላት ላይ ጻፈው። አንተን ማመስገን፣ ክብርህን ማውራት፣ ለስም መዘመር ለዘላለም ከሕይወታችን አይጥፋ።
የተወደዳችሁ አድማጮቻችን ይህንን ጥልቅና መንፈስን የሚያድስ ቆይታ ከኛ ጋር እስከዚህ ሰዓት ድረስ ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የአባታችን የአቡነ አረጋዊ በረከት ረድኤትና እንዲሁም ምልጃቸው ከሁላችንም ጋር ይሁን። በያላችሁበት የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ከዚህ በመቀጠል የአባታችን የአቡነ አረጋዊን ገድላቸውን ታምራታቸውን በመስማት ሙሉ በሙሉ እንባረክ ዘንድ የእግዚአብሔር አምላካችን ፈቃድ ይሁንልን። እግዚአብሔር የሁላችንንም ጸሎት ይቀበለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ አረጋዊ ገድል የሰኔ ወር። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግስተኛውን የሚወድ የምዕመናን ጓደኞቻቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ የትሩፋቱን ዜና ገድል በእግዚአብሔር ቸርነት እንጽፋለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎትና በረከቱ ከወዳጆቹ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባር ዕድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾምና በጸሎት በትሕርምትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስና በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳደር ሥርዓት ሰራላቸው። የመጽሐፍና ሌሎች የማህበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ምዕራፍ 2 ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከሐሳር ወደ ክብር በታላቅ ደስታ እወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ ሀገር ወጥተህ በባዕድ ሀገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅህ የማያልፍ የማይፈርስ የሕይወት ቤትን እኔ እሰጥሃለሁ። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያህ በሚደረግበት ዕለት የራበውን ያጠገበ የተጠማውን ያጠጣ እኔ የሕይወት እንጀራን አበለዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በዓል በሚከበርበት ዕለት ለራበው ምሳ ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስም በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሰራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳት ሞት አይደርስበትም፣ የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማና ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ ይደርስለታለሁ። ለቤተ ክርስቲያን መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥት ያገባዋለሁ።
ንጉስም ቢሆን ለቤተ ክርስቲያን የሐር መጎናጸፊያን ቢሰጥ በዓል በሚከበርበት ዕለት ቢያከብር እኔ በመንግስት ያከብረዋለሁ፣ በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱም ከመሳፍንቱም ጋር ሰላምን እሰጠዋለሁ፣ በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጽህ አይችልም። እንደ ነቢያቶች ኤልያስና እንደ ሄኖክ ትሰወራለህ እንጂ። በብሩካን እጆችህ የቀበርካት እናትህ ዕድናም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይም ለማንም እንዳትታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስህንም ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊትህ ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኸኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትህም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ ያጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት የጳጳሳት የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሆና አትቅር፣ ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራንና ለአንካሳን መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚች ሀገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንህ አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚች በአጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም እንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስሜ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል፣ እነዚህንም ሁሉ አስራት አድርጌ ሰጠሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ፣ ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊም መልሶ አቤቱ ይህችን መንፈሳዊ ድርጅት ወይም ማህበር ልጆቼንና ቅዱሳኖቼንም ሁሉ ባርክልኝ አለው። ይህች ማህበር የተባረከች ትሁን፣ የችግረኛ መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት ወይም ለተራቡት ምግብ ለተራቆቱትም ልብስ ትሁን አለው። እሊህ ቅዱሳን ልጆችህም እልፍ አእላፋት ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብትም፣ ትውልዱ ነገዱ እንደተስፋፋ ዘሩም እንደበዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ህመም ወደ እነሱ አይቀርብም። አባታችን አቡነ አረጋዊም አቤቱ ይህችን የማድርባትን በዓቴንና ካንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክልኝ። ይልቁንም ይህች እግር ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ወይም ከህማማቸው ይፈወሱ ዘንድ ባርካት አክብራትም። ህማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በእሱ ላይ ድንቅ ድንቅ ተአምራት ተፈጽሞ ከህመሙም ነፃ ይሆን ዘንድ ፈቃድህ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎት በረከቱ ከኛ ከሁላችንም ጋር ይሁን ለዘለዓለሙ አሜን። የአባታችን ጸሎት በረከታቸው ከኛ ከሁላችንም ጋር ለዘለዓለሙ በእውነት ይደረግልንና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ኢትዮጵያዊ ንጉሥ አጼ ገብረ መስቀል የቤተ ክርስቲያኑን ሥራ ፈጽሞ ከክቡር አባት ቅዱስ አቡነ አረጋዊ በረከት ተቀብሎና ተባርኮ ከደብረ ዳሞ ተራራ ላይ ከወረደ በኋላ ወደ ተራራው የመውጫውን ደረጃ ፈረሰና በምትኩ እንደ ዘንዶ ጅራት ያለ ገመድ ወይም ሐብል አደረገ። ከውጭ ወራጁ ሕዝብ ብዛት የተነሳ ሌላ ገመድ እስከተለወጠ ድረስ መነኮሳቱ ለአገልግሎት ይወጡበት ይወርዱበት ነበር። ልቦናን ደስ የሚያሰኝ ብፁዕ አባታችን አቡነ አረጋዊ ካነጋገሩ ጣዕም የተነሳ ዓለሙ ሁሉ ወደ ደብረ ዳሞ ተስቧልና ያረጀውን የቀድሞውን ገመድ ወይም ሐብል በቤተ ማህበሩ ውስጥ በታላቅ ክብር ያስቀምጡታል።
እንደ ኤጲስቆጶሱ እንደ ደቅሲዮስ ልብስና በእባብ መነከስ የታመሙ የእስራኤል ልጆች ከደዌያቸው ይፈወሱ ዘንድ ሙሴ በገዳም ወይም በበረሃ እንደሰቀለው የብረት እባብ ምሳሌ ብዙ ድንቅ ተአምራትን የሚያደርግ ሆኗልና። ክቡር አባታችን አረጋዊ ተአምራትን የሚያደርግ ሕሙማንን የሚፈውስ ይሆን ዘንድ ገመዱን ወይም ሐብሉን በአንቀጸ ደብሩ ሰቀለው። የሚመስለው ለሌለ ለዚህ ተአምር አንክሮ ይገባል። የእንስሳ ቆዳ ድዌውን ወይም ሕማሙን እንደሚፈውስ ያህል ነውና፣ ስለዚህም የክቡር አባታችን የተራራው መውጫ ገመድ ወይም ሐብል የሥጋና የነፍስ መድኃኒት መሆኑ በሁሉ ዘንድ ታወቀ። ከሩቅ አገር የምትኖር አንዲት ሴት የክቡር አባታችን የአቡነ አረጋዊን የተአምራቱን ዜና በሰማች ጊዜ በቤተ ማህበሩ ከተቀመጠው ገመድ ወይም ሐብል ቆርጠው ያመጡላት ዘንድ ወደ ደብረ ዳሞ ሰዎችን ላከች። ባመጡላትም ጊዜ በወገቡ አሰረችው ወይም ታጠቀችው። በዚያም ጊዜም ጸነሰች። የመውለጇ ጊዜም ደርሶ ወንድ ልጅ ወለደችና እጅግ ደስ አላት። ከዚያም በኋላ መነኮሳትንና ነዳያንን ወዳድ ሆነች። ቅን አስተሳሰብም ታደርግላቸው ነበረች። በክቡር አባታችን በአቡነ አረጋዊ በሐብሉ ፍቅር ተጠመደች። ከደዌ ሥጋ ከደዌ ነፍስ ፈጽማ ተፈውሳለችና። ዳግመኛም ንጉሡ አፄ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ ለተራራው መወጣጫ ይሆን ዘንድ ያሳነጽከውን ደረጃ ወይም መሰላል ፈጥና አፍርስ፣ በእርሱም ፈንታ እግዚአብሔር ስሙ ይመሰገን ዘንድ በዘንዶ ጀራት አይነት ገመድ ወይም ሐብል አበጅለት ብሎ ነቢይና ጻድቅ የሚሆን ክቡር አባታችን አቡነ አረጋዊ ስለዚህ ገመድ ወይም ሐብል ነገር ለንጉሡ የነገረው ትንቢት ተፈጸመ። በእርግጥ በክቡር አባታችን አረጋዊ ገመድ የእግዚአብሔር ስሙ ተመሰገነ። የእግዚአብሔር መላእክቶች የሚወጡበት የሚወርዱበት ሆኗልና፣ መላእክተ እግዚአብሔር የተባሉም የመላእክትን ንጹሕ አስኬማ የተቀዳጁ በሐሳብ በቃል በአነጋገር በሥራ አንድ ሆነው ተባብረው የሚኖሩ 6000 የሚሆኑ የክቡርና ንጹሕ አባታችን የአቡነ አረጋዊ ደቀ መዛሙርት ናቸው። ስለዚህም ይህች ታላቅ የሆነች ደብረ ሃሌሉያ እንደ ኤዶም ገነት አምሳል ሆነች ወይም ተመሰለች። ይህች ታሪካዊት ገመድም ወይም ሐብል ዘውትር እግዚአብሔርን እያመሰገኑ በውስጧ ለሚኖሩ ሥጋውያን መላእክት መሰላል ሆነቻቸው። እነዚህ ሥጋዊ ፈቃድን አሸንፈው እንደ መላእክት የተመሰሉ ቅዱሳን ጸሎታቸውና በረከታቸው የክቡር አባታችን አቡነ አረጋዊ ረድኤት በወዳጃቸው በእኔ ላይ እንዲሁም ይህንን ጸሎት በተከታተሉት ላይ በሁላችንም ላይ አድራ ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትንም ሁላችንንም በጸሎት እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ብርሃነ ሥላሴ፣ ተክለ አብ፣ ርግብ ሰለሞን፣ መንበረ ማርያም፣ ወለተ ትንሣኤ፣ ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ጻድቅ፣ ገብረ ሥላሴ፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ገብረ ሥላሴና ስዕነ ማርያም፣ ወለተ ሰንበትና ክንፈ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያምና ኃይለ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ሰማዕት፣ ገብረ ሕይወት፣ ገብረ ሐና፣ ተስፋ ሚካኤል፣ ርብቃ፣ ወለተ ማርያም፣ ወለተ ኢየሱስ፣ ገብረ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ወለተ ሐና፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ አመተ መድህን፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ዮሐንስ፣ ወለተ አናንያ፣ ወለተ ዮሐንስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም፣ ክንፈ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግስቲ፣ አዜብ፣ ወለተ ኪዳን፣ ወለተ መድህን፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ እህተ ማርያምና ኃይለ ሚካኤል፣ ጸገነት፣ ወለተ ኢየሱስ፣ ኃይለ ሥላሴ፣ ውሂበ ሥላሴ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሥላሴ፣ በትረ ማርያምና ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣
ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ኢየሱስ፣ ኪዳነ ማርያም፣ ወለተ ዮሐንስ፣ ወለተ ኪዳን፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ሐና፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት